እንኳን ደህና መጣችሁ። ዛሬም የምናደርገው ጥልቅ ውይይት በአንድ በጣም መሰረታዊ ጥያቄ ላይ ያጠነጥናል። አዎ፣ በጣም መሰረታዊ ግን ደግሞ እጅግ በጣም ከባድ ጥያቄ ነው። እሱም ለምንድን ነው በክርስትና አስተምህሮ እግዚአብሔር ራሱ ሰው ሆኖ መሰቀል የነበረበት የሚለው? ብዙ ጊዜ እንደ አንድ አሳዛኝ ታሪክ ይቀርባል። ነገር ግን ዛሬ የምንመለከተው ጽሑፍ ከዛ በጣም የጠለቀ ነው ይላል። ልክ ነው። ይህ ድርጊት አስቀድሞ የታቀደና እጅግ ውስብስብ ዓላማዎች የነበሩት መለኮታዊ ዕቅድ እንደሆነ ይከራከራል። አዎ፣ ጽሑፉ የሚያቀርበው ሐሳብ ክስተቱ ድንገተኛ ሳይሆን እንደ አንድ ትልቅ ድራማ፣ ያው በጥንቃቄ የተጻፈ ስክሪፕት እንዳለው ነው። ይህንን ለመረዳት ደግሞ ጽሑፉ 5 ዋና ዋና ምክንያቶችን ያቀርባል። በጣም ጥሩ። በቃ ይህንን ትልቅ ጥያቄ ለመመለስ 5 ቁልፍ ቁርጥራጮችን እናገኛለን ማለት ነው። እያንዳንዳቸው ከሌላው ጋር እየተገጣጠሙ መጨረሻ ላይ አንድ ትልቅ ምስል ይፈጥራሉ። እስኪ እነዚህም በአጭሩ እንያቸው። በእርግጥ የመጀመሪያው ቁራጭ ለአዳም ኃጢአት ማስተሰሪያ ነው። እሺ። ሁለተኛው የትእዛዙን እውነተኝነት በተግባር ማረጋገጥ ነው። ይሄ በጣም የሚስብ ነው። አዎ። ሶስተኛው በትህትና መውረድ እና የጊዜና የምህዳርን ውርስ መቀበል፣ ይህም ከትዕቢት ጋር ያለው ንጽጽር ነው። አራተኛው ለሚታዘዙ ሰዎች የመዳንን መንገድ መክፈት ነው። እሺ። አምስተኛውና የመጨረሻው ቁራጭ ደግሞ የሰይጣንን እውነተኛ ማንነትና ክፋት በማጋለጥ ፍርዱን ማረጋገጥ ነው። እነዚህ 5ቱ ሲደመሩ የስቅለቱን ሙሉ ስዕል ይሰጣሉ ይላል ጽሑፉ። እሺ፣ እንግዲያውስ መጀመሪያውን ቁራጭ በማንሳት እንጀምር። ለአዳም ኃጢአት ማስተሰረይ። ጽሑፉ ይህ ሁሉ ሆኖ ከፍጥረት በፊት በነበረ መለኮታዊ ዕቅድ ነው ይላል። አዎ፣ እግዚአብሔር መላእክትም ሆነ አዳም እንደሚወድቁ አስቀድሞ ያውቅ ነበር ይላል። ይህ ማለት ውድቀቱ ራሱ የዕቅዱ አካል ነበረ ማለት ነው። ይሄ በጣም ወሳኝ ጥያቄ ነው። ጽሑፉ እንደሚለው ውድቀቱ የዕቅዱ ዓላማ አልነበርም። ነገር ግን እግዚአብሔር በነጻ ፈቃድ በፈጠራቸው ፍጥረታት ላይ ሊከሰት እንደሚችል አስቀድሞ ያወቀው ሁኔታ ነበር። ስለዚህ የፍጥረቱ ዋና ዓላማ ፍጥረትን በቤዛነት ሂደት ፍጹም ማድረግ ነበር። ችግር ሲፈጠር መፍትሄ ፈለግ ሳይሆን መፍትሄውን ከችግሩ በፊት ማዘጋጀት እንደማለት ነው። በጣም ግልጽ ነው። እና ይህንን ለማድረግ ደግሞ እግዚአብሔር ራሱ ሰው ሆኖ ወደ ጊዜና ምህዳር ማዕቀፍ ውስጥ መግባት ነበረበት። ስለዚህ ይሄ ኃጢአትን እንደመሸፈን ወይም ይቅር እንደማለት ብቻ አይደለም። በፍጹም ከዚያ የጠለቀ ነው። አንድ አይነት የጠፋር ስርዓትን እንደገና ማስተካከል፣ ኮዝሚክ ሪካሊብሬሽን ይመስላል። በትክክል ያ ሐሳብ የጽሑፉን መንፈስ ሙሉ በሙሉ ይገልጻል። አዳም በተሳሳተበት እያንዳንዱ እርምጃ ላይ እርሱ ሆን ብሎ ትክክለኛውን እርምጃ በመውሰድ የሰው ልጅን የጉዞ አቅጣጫ አስተካከል እንደማለት ነው። ልክ ነህ። ለዚህም ነው ጽሑፉ የእግዚአብሔር መልክ የሚለውን ሐሳብ የሚያነሳው። እሺ፣ ይህንን እናብራራው። አካላዊ ገጽታን በፍጹም አያመለከቱም አይደል? በፍጹም። የእግዚአብሔር መልክ ማለት ነጻ ፈቃዱ ፍጹም የሆነ በፍቅር የተሞላ እና ኃጢአት የመስራት ዕድሉ ሙሉ በሙሉ የጠፋለት ፍጡር ማለት ነው። ዋው! የፍጥረት የመጨረሻ ግብ ሁሉም ወደዚህ የፍጽምና ደረጃ መድረስ ነው። ስለዚህ ወልድ ራሱ ይህንን ፍጹም መልክ በሰው አምሳል ለብሶ መጣ። እሺ፣ እዚህ ላይ አንድ ጥያቄ አለኝ። እባክህ። ጽሑፉ እንደሚለው የመጨረሻው ፍጽምና ኃጢአት መስራት አለመቻል ከሆነ ይሄ የምርጫ ነጻነትን ትርጉም አልባ አያደርገውም? ያው ነጻነት ማለት እኮ ክፉንም የመምረጥ መቻልን ይጨምራል የሚል ዋዳ አለ። በጣም ጥሩ ጥያቄ ነው። ጽሑፉ ይህንን የሚያየው በተቃራኒው ነው። እንዴት? እውነተኛ ነጻነት ማለት ከኃጢአት ባርነት መላቀቅ ነው ይላል። አንድ ምሳሌ ልስጥህ። እሺ። አንድ ቨርቹኦዞ ፒያኖ ተጫዋች የተሳሳተ ቁልፍ ላለመንካት ያለው ነጻነት ከአንድ ጀማሪ ተጫዋች የበለጠ ነው። ጀማሪው ያለማቋረጥ ይሳሳታል፣ በስህተቱ እስረኛ ነው። ፕሮፌሽናሉ ግን ከስህተት ነጻ ወጥቶ ሙዚቃውን በትክክል ለመፍጠር ነጻ ነው። ገብቶኛል። በተመሳሳይ የፍጽምና የመጨረሻ ደረጃ ላይ የደረሰ ፍጡር ክፋትን የመምረጥ ፍላጎትም ሆነ ዝንባሌ ስለሌለው በፍቅርና በበጎነት ለመኖር ሙሉ በሙሉ ነጻ ነው ይላል ጽሑፉ። በቃ ስለዚህ ክርስቶስ ይህንን ፍጹም የእግዚአብሔር መልክ በመሆን የአዳምን ውድቀት አስተካከለ። አዎ፣ የሰው ልጅን ኃጢአት ተሸከመ፣ ከባርነት ነጻ ወጣ፣ የጠፋውን ርስት አስመለሰ። እንዲሁም ሞትን ድል የመንሻ መንገድ በተግባር አሳየ። በትክክል ያነሳሽው የአዳምን ውድቀት የማረም ሐሳብ
በቀጥታ ወደ ሁለተኛው ቁራጭ የሚወስደን ይመስለኛል። ይሄውም ትዕዛዙ ከጅምሩ ፍትሐዊና ሊፈጸም የሚችል እንደነበር ስለማረጋገጡ ጉዳይ። የተረገመ ሥጋን በመልበስ የትዕዛዙን እውነተኝነት ማረጋገጥ እንዴት ይቻላል? የጽሑፉ አመክንዮ በጣም ቀጥተኛ ነው። ትዕዛዙን የሰጠው አካል ራሱ በጣም አስቸጋሪ በሆነው የሰው ልጅ ሁኔታ ውስጥ ማለትም በድካም፣ በፈተና እና በስጋዊ ፍላጎት በተሞላ አካል ውስጥ ሆኖ ትዕዛዙን ያለ ምንም እንከን ፈጸመው። በቃ ይህም ትዕዛዙ ማይቻለ የንድፈ ሐሳብ ሕግ ሳይሆን በተግባር ሊኖር የሚችል ሕያው እውነት መሆኑን አረጋገጠ። ይሄ ልክ እንደ አንድ የመኪና ኩባንያ ዋና ሥራ አስፈጻሚ የፈጠራቸው ጥብቅ ሕጎች ፍትሐዊ መሆናቸውን ለማሳየት ለ1 ዓመት ሙሉ በዝቅተኛ የሥራ ደረጃ ላይ ሆኖ የሚሰራ ሠራተኛ ማለት ነው። በጣም ጥሩ ምሳሌ ነው። ይህ ይቻላል ምክንያቱም እኔ ራሴ በጣም አስቸጋሪ በሆነው ሁኔታ ውስጥ ሆኜ ፈጽሜዋለሁ የሚል ነው። በትክክል ይገልጸዋል። ጽሑፉም ይህንን ለማጉላት የመጀመሪያው አዳምና የመጨረሻው አዳም የሚል ንጽጽር ይጠቀማል። አዎ፣ ይህንን እንየው። የመጀመሪያው አዳም የወደቀውን የሰው ዘር በሙሉ ሲወክል፣ የመጨረሻው አዳም ክርስቶስ። አዎ፣ ክርስቶስ ደግሞ አዲስ የሰው ዘር ጅማሬ ሆነ። የመጀመሪያው አዳም በኃጢአቱ ሞትን ሲያመጣ፣ የመጨረሻው አዳም በጽድቁ የዘላለም ሕይወትን አመጣ። ስለዚህ መጀመሪያውና የመጨረሻው ልክ ነው። ስለዚህ ጽሑፉ እንደሚለው በራሹን አዳም በኩል የወደቀው የሰው ልጅ በመጨረሻው አዳም በኩል ዳግም ሲወለድ የትንሣኤውን ኃይል በመካፈል በኃጢአትና በሞት ላይ ድልን ይቀዳጃል። ጽሑፍ የተጠቀመበት ሌላ አንድ ምሳሌ በጣም ኃይለኛ ነው። የትኛው? በእሾሃማ ቁጥቋጦ ውስጥ የነበረችና ቁጥቋጦን ያላቃጠለችውን ነበልባል ሚለው። አዎ፣ ያ ምስል እጅግ ጥልቅ ነው። መለኮትነት በሰጎጂ ሰብአዊነት ውስጥ ሆኖ ሰብአዊነትን ሳያጠፋ አብሮ መኖሩ የሚያሳይ ግሩም ምስል ነው። በትክክል እሾሃማ ቁጥቋጦ ደካማና ለኃጢአት የተጋለጠውን የሰው ተፈጥሮ ሲወክል፣ ነበልባሉ ደግሞ መለኮታዊውን ተፈጥሮ ይወክላል። ነበልባሉ በቁጥቋጦ ውስጥ ሲኖር አላቃጠለውም፣ አልለወጠውም። ይልቁንም በዚያው በተጎዳ ተፈጥሮ ውስጥ ሆኖ ቅድስናን ገለጠ። ይህ በራሱ የሰው ልጅ ድክመት እንቅፋት ሳይሆን የመለኮታዊ ኃይል መገለጫ መድረክ ሊሆን እንደሚችል ያሳያል። ልክ ነህ። ይህ የመለኮት በሰው ተፈጥሮ ውስጥ የመገለጥ ሐሳብ በቀጥታ ወደ ሦስተኛው የፐዝል ቁራጭ ወስደናል፣ ወደ ትሕትናው ነጥብ። አዎ፣ ትሕትና ከትዕቢት ጋር ሲነጻጸር ጽሑፉ ሄሌል የተባለን አካል ይጠቅሳል። ይህ ከቴት መታ ነው። ሄሌል ያው በአብዛኛው ከሉሲፈር ወይም ከሰይጣን ጋር ይያያዛል። ጽሑፉ እንደሚገልጸው በጥበቡና በውበቱ ተኩራርቶ ራሱን ከእግዚአብሔር ጋር እኩል ለማድረግ በመሞከሩ የወደቀ ፍጡር ነው። መልአክ የሱ መርህ እኔ ከፍ ልበል የሚል ነበር ማለት ነው። በትክክል ዓላማው በሌሎች ላይ መግዛት እና የበላይ መሆን ነበር። ይህ የትዕቢት የመጨረሻው መገለጫ ነው። ስለዚህ በአንድ በኩል ከፍጡራን ወገን ሆኖ ወደ ፈጣሪ ደረጃ በኃይል ለሞክር የሚሞክር አካል አለ። በሌላ በኩል ደግሞ ፈጣሪ ሆኖ ሳለ በፈቃዱ ወደ ፍጡር ደረጃ የወረደ አካል አለ። ፍጹም ተቃራኒ ድርጊቶች ናቸው። የማይጣረቁ። ልክ ነህ፣ የማይታረቁ ናቸው። ወልድ ምንም እንኳን በመለኮት ከእግዚአብሔር ጋር እኩል ቢሆንም ራሱን ዝቅ አድርጎ የፍጡርን መልክ በመያዝ እስከ ሞት ድረስ ታዛዥ ሆነ። እናም የጽሑፉ ዋና ነጥብ ይህ ነው። እውነተኛ ክብር የሚመጣው ከራስ ከፍ ከፍ ማድረግ ሳይሆን ከእግዚአብሔር ነው። እግዚአብሔር ትሑታንን ከፍ ያደርጋል። አዎ፣ ይህ የክርስቶስ ድርጊት ደግሞ ማንም ፍጡር ከእግዚአብሔር ጋር ራሱን ለማወዳደር እንዳይደፍር የሚያደርግ ታላቅ እና ዘላለማዊ ምሳሌ ሆነ። ስለዚህ የእግዚአብሔር መንግሥት መርህ የተመሠረተው በበላይነትና በኃይል ላይ ሳይሆን በፍቅርና በአገልግሎት ላይ ነው። እርሱም ከፍ የሚያደርገው ይህንን ፍቅር የሚያንጸባርቁትን ብቻ ነው። ድርጊት ነው። ሌሎችን ለመግዛት የሚፈልግ ይዋረዳል፣ ሌሎችን ለማገልገል ራሱን ዝቅ የሚያደርግ ግን ከፍ ይላል። ይህ መርህ በራሱ ሕይወት አሳይቷል፣ አስተምሯል። እንግዲህ የእግዚአብሔር መንግሥት መርህ አገልግሎት ከሆነ ወደዚያ መንግሥት የሚወስደው መንገድም የታዛዥነትና የአገልግሎት መንገድ መሆን አለበት። ልክ ነው። ይህ በቀጥታ ወደ አራተኛው ቁራጭ የሚወስደን ይመስላል። አዎ፣ ፍሰቱ በጣም አመክንዮአዊ ነው። ለሚታዘዙ ሰዎች የቀረበ የመዳን መንገድ። ጽሑፉ እንደሚለው መስቀሉን የመሸከም ምሳሌ የሆነው ይህ የታዛዥነት መንገድ ከፍርድ ከእሳት ባህር የማምለጫ ብቸኛ መንገድ ነው።
ይህ የተገለጠ መንገድ ባይኖር ኖሮ የሰው ልጅ የመዳንን መንገድ ሊያገኝ እና ወደ መንፈስ ቅዱስ ሊቀርብ አይችልም ነበር። መንገዱን የጠፋው የሰው ልጅ መንገዱን የሚያሳየው ሕያው ካርታ ያስፈልገው ነበር። ስለዚህ እንደ አንድ ግልጽ ሞዴል ወይም አርያ እየቀረበ ነው ማለት ነው። በትክክል መዳን ከፈለጋችሁ መንገዱ ይህ ነው ብሎ በተግባር እንደማሳየት። ልክ ነህ። ጽሑፉ እንደሚገልጸው መላእክት ቀድሞውኑ ታዛዦች ናቸው፣ ሰይጣን ደግሞ በአመፅ የጸና ነው። በሰው ልጆች መካከል ግን በአዳም መካከል ግን ምርጫ አለ። ንስሐ ገብተው ይህንን ታዛዥነት መንገድ ለመከተል የሚመርጡ አሉ። ክርስቶስ ይህንን መንገድ በመክፈት የመዳን መንገድ ይህ ነው ብሎ በተግባር አሳይቷል። ለሚከተሉትም ኃይልን ይሰጣል። እና ይህ የታዛዥነት መንገድ ወደ መጨረሻውና እኔ ለሚመስለኝ በጣም ድራማዊ የሆነው ነጥብ ያደርሰናል። ወደ አምስተኛው ቁራጭ። እዚህ ላይ ነው ነገሩ የበልጥ የሚከብደው። እግዚአብሔር ራሱን አሳልፎ በመስጠት በፍጡር እጅ እንዲገደል ፈቀደ። የዚህ ድርጊት የመጨረሻው ዓላማ ምንድን ነው? ጽሑፉ እንደሚከራከረው የዚህ ዓላማ የክፋትን የመጨረሻ ጥግ ማጋለጥ ነው። እንዴት? በተለመደው ሁኔታ አንድ ፍጡር ፈጣሪውን ሊጎዳ አይችልም፣ ማይቻል ነው። ነገር ግን እግዚአብሔር ሰው በመሆን ራሱን ተላላጭ አደረገ፣ ይህንን እንዲቻል አደረገው። ሰይጣንም ይህንን አጋጣሚ ተጠቅሞ በሰው ልጆች በኩል ገደለው። እስኪ እዚህ ላይ ቆም ብለን እናስብ። ፈጣሪ ራሱ በፍጡሩ እጅ እንዲሞት ሁኔታዎችን ማመቻቸቱ ምን ያህል ከባድ ጽንሰ ሐሳብ እንደሆነ ማሰብ አለብን። በእርግጥም አእምሮን የሚፈታተን ሐሳብ ነው። ይህ በታሪክ ውስጥ ታይቶ የማይታወቅ የኃይልና የትህትና መገለባበት ነው። ይህ ድርጊት የሰይጣን ክፋት ምን ያህል ጥልቅ እንደሆነ ያሳያል። ዕድሉን ቢያገኝ የራሱን ሥልጣን ለማስጠበቅ ሲል እግዚአብሔርን ራሱን እስከ መግደል እንደሚደርስ በማያሻማ ሁኔታ አጋለጠ ማለት ነው። የክፋትን የመጨረሻ ማንነት አጋለጠ። ክፋት ያለምንም ገደብ ቢለቀቅ መጨረሻው ፈጣሪን መግደል ነው። ይህንን በማሳየት በእርሱ ላይ አስቀድሞ የተወሰነውን ፍርድ ያጸናል። ምክንያቱም ከዚህ በላይ ክፋት ሊገለጥ የሚችልበት መንገድ የለም። እውነት ነው። ስለዚህ ፍርዱ ፍትሃዊ መሆኑን ለመላእክትም ሆነ ለሰው ልጆች ሁሉ ያረጋግጣል። ይህ በጣም ትልቅ ንጽጽርን ይፈጥራል። በጣም እግዚአብሔር ለኃጢአተኛው የሰው ልጅ ከፍቅር የተነሳ ሲሞት፣ ሰይጣን ግን ለራሱ ምኞትና ስልጣን ሲል እግዚአብሔርን ይገድላል። የፍቅርና የራስ ወዳድነት የመጨረሻ መገለጫዎች በአንድ መድረክ ላይ ታዩ። ልክ ነው። ይህ ድርጊት የሰይጣንን አገዛዝ እውነተኛ ገጽታና የእግዚአብሔርን የፍቅር ትእዛዝ መጣስ የሚያስከትለውን የመጨረሻ ጥፋት ያሳያል። ስለዚህ ስቅለቱ የፍቅር ብቻ ሳይሆን የፍትህም የመጨረሻ ማረጋገጫ ሆነ። እሺ፣ በቃ አምስቱንም ቁርጥራጮች አይተናል። ማስተስረይ፣ ማረጋገጥ፣ ትህትና፣ መዳን እና ፍርድ። እነዚህ ሁሉ በአንድ ላይ ሲሆኑ የስቅለቱን ክስተት ከተራ አሳዛኝ ታሪክነት ወደ አንድ ጥልቅና ዓላማ ያለው መለኮታዊ ድርጊት ይለውጡታል። በእርግጥ ጽሑፉም ያቀርበው የመጨረሻ ሲል ይህ ነው። ስቅለቱ እግዚአብሔር ምላሽ የሰጠበት ድንገተኛ ክስተት ሳይሆን ፍጹም ፍቅርና ታዛዥነትን በተግባር በማሳየት የሰውን ልጅ በመዋጀድና ፍትህን በማረጋገጥ የፍጥረቱን ዓላማ ለማጠናቀቅ አስቀድሞ የታቀደ መለኮታዊ ዕቅድ ነበር። እግዚአብሔርን ፍቅርና ፍትህ፣ የሰውን ልጅ የመዳን ተስፋ እና የክፋትን የመጨረሻ ማንነት አንድ ላይ ያስተሳስራል። ሁሉም ነገር በአንድ የመስቀል ክስተት ውስጥ ተጠቅልሏል። ጥሩ። ይህንን ውይይት ስንዘጋ ለአድማጫችን አንድ የመጨረሻ ማሰቢያ ሐሳብን ተው። እሺ። በውይይታችን መጀመሪያ ላይ የእግዚአብሔር መልክ ለፍጡራን የመጨረሻ የፍጽምና ደረጃ እንደሆነ አንስተናል። ነፃ ፍቃድ ፍጹም የሆኑበትና ኃጢአት መስራት የማይቻልበት ደረጃ፣ የነፃነት የመጨረሻ ፍጽምና ክፉን መምረጥ አለመቻል ከሆነ ይህ ስለ ነፃነት ምንነት ምን ይጠቁማል? እውነተኛ ነፃነት ገደብ የለሽ ምርጫ ነው ወይስ ትክክለኛውን ነገር ብቻ የመምረጥ ኃይል? ይህ ራሱ ለሌላ ጊዜ የሚቀመጥ ትልቅ ውይይት ነው።